እንዴት ነው? ሰላም ነው? ግን ሁሉ ሰላም ነው ብዬ ሰላም ነው። ሁሉ ሰላም አይደለም። አንዳንዱ ነገር ሰላም ነው፣ አንዳንዱ ሰላም አይደለም ይላልና ያ ጌታ ይባረክ። ጌታ ካለ ሁሉ ሰላም ነው። ምንም አይነት መተረማመስ፣ መደበላለቅ፣ መናወጥ ቢመጣም ጌታ ኢየሱስ በመርከቡ ላይ እስካለ ድረስ በልባችን ላይ በህይወታችን ላይ እስከነገሰ ድረስ ሰላም ነው ለማለት ነው። ተባረኩ፣ ቀጥሉ። ቴንኪዩ። ሁላችሁም ስላየኋችሁ ደስ ብሎኛል። አሜን። ኤርሚዬ እንኳን ደህና መጣ ወንድምነት። ይውዬ አለሽ ሰላም በይን። እንዴት ናችሁ ወገኖች? ከላይም ከታችም ሁላችሁም ሰላም ብያለሁኝ። ኤድሚዬ እንዴት ነህ? ደህና ነህ ወይ? በጣም ደስ ብሎኛል። እንዴት ነህ? ሰላም ነው እህትዬ? ጌታ ይባረክ። ያው አንተን የሚይዝ የለም። እንደ ዝም ብለው እንዳሮጌ ቆርቆሮ ይንጫጫሉ ይንኳኳሉ እንጂ በአንተ ውስጥ ያለው ይህ ነው። ትልቅ ነው፣ ትልቅ ነው። የሚቆም ነገር የለም፣ የሚቆም ነገር የለውም። አንደኛውን አንዱ ሲደፈን በአንዱ እየቆፈሩ ነው። እንግዲህ ይቆፍራል፣ ሌላም እንቆፍራለን። ችግር የለም። ጌታችን ችግር የለበትም። ይቆፍሩ እነሱ፣ አናቆምም። እሺ፣ ወንጌል እንሰብካለን። አዎ፣ በፍጹም በአንተ ውስጥ ያለው አይቆምም። የፈለጉትን ቢቆፍሩ የፈለጉትን ቢያደርጉ ነው፣ አይቆምም፣ አይቆምም። በአንተ ብዙ ስራ አለ፣ ብዙ ስራ አለ እና ጠላት አይተኛም። እንግዲህ አንተም አትተኛም። ኢየሱስ ጌታ ነው። አሜን፣ አሜን። ቴንኪው እህትዬ፣ ተባረኪ። ያስጀመረን ጌታ ያስቀጥለናል። ወንጌል በዘመናት መካከል ብዙ ተግዳሮት ገጥሞት ያውቃል። ብዙዎች ሊያዳፍኑት ሞክረዋል። በእኔ ዘመን ያሉ እኔ ራሱ እንኳን ለወንጌል እንቅፋት ሆኜ ብነሳ እግዚአብሔር እንቅፋትን ዞር ማድረግ ልማዱ ነው። ምክንያቱም ወንጌል የግለሰብ አይደለም። ሮሜ መልክ መጽሐፍ ምዕራፍ 1 ላይ ትዝ ይላችኋል አይደል? ለእግዚአብሔር ወንጌል ተለየ ይላል ስለ ቅዱስ ጳውሎስ ማለት ነው። ወንጌሉ ማን ነው? የእግዚአብሔር ነው። የወንጌሉ ባለቤት የሆነ ቦርጫም አንድ ትልቅ ሰውዬ አይደሉም። የሆኑ ባለአባት ባለሀብት አይደሉም። ወይ የሆነ አንድ የቤተክርስቲያን ተቋም አይደለም። የወንጌሉ ባለቤት ራሱ እግዚአብሔር ነው። ለእግዚአብሔር መኪና እየነዳው ስለሆነ ነው። ሮሜ መልክ መጽሐፍ ምዕራፍ 1 ላይ ከፈለጋችሁ ቁጥር 1 ላይ ማንበብ ትችላላችሁ። ለእግዚአብሔር ወንጌል ተለየ። እሱን ክፍል እስኪ አንብቢ ወትዬ፣ ከዛ እንቀጥላለን። እሺ። ሮሜ 1 ላይ ሮሜ 1:1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለአቶ አከሌ ወንጌል ተለየ ነው የሚለው ወይስ ለማን ነው? ተስፋ ለሰጠው ለእግዚአብሔር ወንጌል። ለወይዘሮ ወንጌል ወይ ደግሞ ለወይዘሮ እንትና ወንጌል፣ ለአቶ እንትና ወንጌል የሚል የለም። ለማን ወንጌል ነው? ለእግዚአብሔር ወንጌል ተለየ። የተለየበትም ምክንያት የሐዋርያነት ጥሪ የደረሰው ይህንን ወንጌል ሕይወትና ለመጥፋትን ወደ ብርሃን በልጁ በክርስቶስ ኢየሱስ ላወጣው ለሚያወጣውም ለእግዚአብሔር ወንጌል ነው የተለየው። ለእግዚአብሔር ወንጌል ከተለየ በኋላ እንግዲህ ጳውሎስ ላይ የወረደበትን የመከራ መዓት አስቡት። ከገዛ ወገኖቹ በወገኖቼም ፍርሃት ነበረብኝ፣ በአሕዛብም ፍርሃት ነበረብኝ እያለ ይል ነበር። መርከቡ ተሰብሮበት በባህር ውስጥ አድሯል። ከሰው ጋር እንደ አውሬ አይነት ጠባይ ካላቸው ሰዎች ጋር ታግሏል። ምን ከስንቱ ሞት የሞትን ፍርሃት ሰምተን ነበር ይላልና ጌታ ከስንቱ አዳነኝ ይላል። ለእግዚአብሔር ወንጌል የተለየ ሰው እንዴት የመከራ ናዳ ይወርድበታል? ኦኬ። በዚህስ መካከል ታዲያ ቅዱስ ጳውሎስ ከደረሰበት መከራና ጫና የተነሳ ወንጌሉን ትቶት ቁጭ አለው። እንደዚህ ጦርነት ከበዛብኝ ይቅርብኝ፣ በቃ ያቺ የተወለድኩባት ቀን የተረገመይቱ ጌታም ለዚህ አገልግሎት ለጠራኝ ምናምን ነገር ብሎ አላለም። የመከራ ናዳ ነው የወረደበት።
በአዲስ ኪዳን ላይ እንደሱ መከራ የተቀበለ ሐዋርያ የለም ከክርስቶስ ቀጥሎ። ይህንን ሁሉ የሳበበት ይህንን ሁሉ ያመጣበት ምንድነው? ሴት ጠቅሶ ሴት ጠብሶ አይደለም። ሰርቆ አምጣቶ አጭበርብሮ አይደለም። በጽድቅ የሚኖር ነው። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና ራስ እግዚአብሔር ምስክር ነው አላቸው። ስለዚህ በቃ ሰልፍ ግን ከራሱ ወገኖች ከሚባሉ ማለት ከቅርብ እስከ አሕዛብ መንግስታት ድረስ እስከ ኔሮ እስከ ቄሳር ድረስ ነበር። ሁሉንም ግን እያሸነፈ በድል አድራጊነት ነው ያራመደውና ለእግዚአብሔር ወንጌል ስንለይ ሊያስቆሙት ወንጌሉን ሊያዳፍኑ የፈለጉ በጣም ብዙዎች ነበሩ የገጠሙት ማለት ነው። ግን ቆመ? አልቆመ። በጳውሎስ ዘመን ወንጌል ቆመ? በፍጹም አልቆመ። ኦኬ፣ ጳውሎስስ በህይወት ካለፈ በኋላ ቆመ? አልቆመ። የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ሮማ አደባባይ ላይ ይሄ የፊልጵስዩስ መልእክትን ጠቅሰው እንደሚናገሩት ነፍሴ በመስዋዕት እንደምትደረግ ታልፋለች ብሎ ያለው መስዋዕት የሚሰዉ እንስሶች እንደሚታረዱ የሮም ቄሳር እንደዛ አድርጎ ነው የገደለው ተብሎ ነው የሚታመነው። ኦኬ። እና ከዛስ በኋላ ወንጌል ተዳፈነ? አልተዳፈነም። ወንጌል የእግዚአብሔር ወንጌል ነው። የእግዚአብሔርን ወንጌል በልጁ በክርስቶስ ኢየሱስ የተሰበከውን የምስራቹ ጲላጦስ አላስቆመውም፣ ሄሮድስ አላስቆመውም። ሁለቱ ቢተባበሩም መዝሙር መጽሐፍት ላይ እንደሚናገረው ማለት ነው አሕዛብ ስለምን ያጉረመርማሉ፣ ነገስታትስ ስለምን ክፉ ነገር ይናገራሉ ብሎ ካለ በኋላ ነገስታት ግን በተቀባው በመሲሁና በእግዚአብሔር ላይ ተነሱ ይላል። ይነሳሉ ማለት ነው። አንዴ ቆይ ይቅርታ ወገኖች። ኦኬ መኪና ፓርክ እያደረክ ነበር እና አሕዛብ እግዚአብሔር ግን ይስቅባቸዋል ይላል። አየህ እግዚአብሔር በቀባውና በመሲሁ ላይ ተማከሩ እንዲህ ሲሉ ማሰራቸውን በጥስ ብሎ የሚለው መዝሙር 2 ላይ ትዝ ይላችኋል አይደል? ስብከት እኮ አደረኩት ሰባኪ ነገር። ጌታ ኢየሱስ ስም ይባረክ። የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ቴንኪዩ ጥየም ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ ላይ እንጣል ብለው ነው የተማከሩት። ቀጥታ ሄሮድስና ጲላጦስ አንዱ እንደዛ አይደል ጴጥሮስ ያለው? ኦኬ እንበጥስ፣ ማሰሪያቸውን ከኛ ላይ እንጣል ካለ በኋላ ቁጥር 4 መዝሙር 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል አለ። በሰማይ የሚኖር እርሱ ይስቃል አለ። ጌታም ይሳለቅባቸዋል ይላል። ይስቅብሃል፣ ይሳለቅብሃል። ወንጌልን አስቆማለሁ አስቆሚያለሁ ብለሽ ብዬ ብል በዚያን ጊዜ መሳቅ ብቻ አይደለም፣ በዛ ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል ይላል። አየህ፣ ተሰባሰቡልህ ነገስታት፣ የምድር ፈራጆች፣ ገዢዎች ተነሱ። ይህንን ቃል ቀጥታ ቅዱስ ጴጥሮስ ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ አባት እንዲህ ስትናገረን ደስ ይለኛል። ቴንኪው። እሺ ምዕራፍ 4 ላይ ጴጥሮስ እንዲህ ሲል ተናገረ። ተፈተውም ይላል ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 23 ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ያው በመስፈራራት አንተ ማትረቡ ምናምን ቅራቅምቦ እያሉ ሰድበው ገርፈው ነው የላኳቸው። እና እነርሱም በሰሙ ጊዜ በአንድ ልብ ሆነው ቁጥር 24 ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 24 እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ።
ሐዋርያቱ ማለት ነው። ከዛስ እንዲህም አሉ ሐዋርያቱ እዛ የተሰበሰቡት በኢየሩሳሌም የነበረው ጉባኤ ማለት ነው። ጌታ ሆይ አንተ ሰማዩና ምድሩን ባህሩንም በእርሱ የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርህ አምላክ አንተ ነህ። አሕዛብ ለምን አጉረመረሙ? ቅድም ያነበብኩት ማለት መዝሙር 2 ላይ አያችሁ ቅዱስ ጴጥሮስ እንዴት አድርጎ እንደሚጠቅሰው አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በቀባው ላይ አብረው ተከማቹ። በቀባው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤላዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅንና ሐሳብህን እንዲሆን አስቀድሞ የወሰንከውን ሁሉ ሊፈጽም በዚህ ከተማ በእውነት ተሰበሰቡ። አሁንም ጌታ ወደ ዛቻቸው ተመልከት። ለመፈወስ እጅን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው በነበሩበት ስፍራ ተናወጠ ይላል። እርዝኩዌክ ሼክ አደረገ ማለት ነው። በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ተከማቹ። አየሽ ወንጌል የእግዚአብሔርን ወንጌል ስትሰብክ ይከማቹብሃል። ሄሮድስ በዛ ይጠራራል፣ ጲላጦስና ቄሳርም ይጠራራሉ። ከሊቅ እስከ ዴቅ ጠንቋይ ሁሉ ይጠራራል፣ ኤልማስ ይጠራራል፣ አሕዛብ ይጠራራሉ፣ ወገኖች የተባሉት ይጠራራሉ። አሕዛብ ስለምን አጉረመረሙ? ወገኖችስ ለምን ከንቱ ነገር ይናገራሉ? ወገኖች የተባሉት አይሁዳውያን፣ አሕዛብስ እንደዚሁ ኔሽን ኦፍ ከእስራኤል ቤት ውጭ ያለው ማለት ነው። አያው ለእግዚአብሔር ወንጌል ስትለይ ወንጌሉ ሲሰበክ ሰይጣን አደራጅቶታል ዓለሙን። የእግዚአብሔር ወንጌል ጠላት አድርጎ አደራጅቶታል። ግማሹ ያላግጣል፣ ግማሹ ይላላጣል፣ ግማሹ ይሰብካል፣ ግማሹ ይበሳጫል። ኦኬ ግማሹ ለወገኔ ይጠቅማል ብሎ የሚለውን ፈልጎ ይሰብካል፣ ግማሹ እግዚአብሔር አብ እንደላከው ይሰብካል፣ ግማሹ በስጋዊ ቀናት ይሰብካል፣ ግማሹ በመንፈስ ቅዱስ ኃይል ይሰብካል። ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ስትለይ እውነትን መናገር ስትጀምር ይህንን እውነት ለማስቆም ከሐሰት ምስክር ጀምሮ ያልተባለን ተባለ፣ ያልተደረገን ተደረገ። እንዴ በጣም ያሉ ማለት ነው። እውነታችሁን ነው። ኤርሚያስ እንዲህ አለ እንዴ? አዎ አለ። ሜርሲም እንደዛ አለች። አዎ እንዴ! ይገርማል ይላል ሰው ትውልዱ ደግሞ ማለት ነው። አያጣራም። ለማጣራት ጊዜ የለውም። ድንቅ ነው። ይገርማል እኮ አቤት። ይሄ ወሬኛ ትውልድ ማለት ነው። ወሬኛ ትውልድ ማለት ነው። እነ ስም ላጲሶ ትከማቻለህ አይደል? ንብ ማር እንደሚከብ ከበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ብሎ ያለው ለአሕዛብ ብቻ እንዳይመስል ብራዘር፣ በወንጌል ጠላት ላይ ለሆኑ ሁሉ ጭምር ድራሽን ያጠፋል መድኃኒዓለም አልኩ። ከፊት ከኋላዬ ከግራ ከቀኝ ራሱ የቤት ስራ እየሰጠ ማለት አንዳንዶቹን የቤት ስራ እየሰጠ ማለት ነው። እውነተኛ ወንጌል መሰበክ ሲጀምር፣ ትውልድ መናወጥ ሲጀምር፣ በየቤቱ ሼክ ማድረግ ሲጀምር፣ ኦኬ አሁን ቀስቱ ተነጣጥሮ ወገኖች ከሚባሉ በኩል ለምን ይሄንን ነገር ዳይቨርት አናደርገው? ምምልህ አይሆንም። ገድለ ድርሳናት ይታረሙ ተብለዋል እና እነሱን ወገኖች ልንረዳቸው ይገባል። ስለዚህ ልንረዳቸው፣ ሞራላቸውን ለመደገፍ ስንፈልግ እኛ ብናገኝ ከነኚህ ጋር ሳይሆን ከነኛ ጋር ነው መቁረብ የምንፈልገው ብሏል። እኔ ያልኩትኝ እንደነኛ አይነት ሰዎች ሄዳችሁ ዘኬ ብሉ አብራችሁ። ኦኬ ዘኬ መብላት የሚበላን ነገር አጠቃላይ ማለት ነው። ዘኬ ሰንበቴ እንደዚህ አለ። ዘኬ ማለት ይሄ የሙት ዓመት መታሰቢያ ማለት ነው። 40-80 በደንብ ነው ያለው። በደንብ አለ። ሄደ መብላት ነው መብላት ነው። ጫትም ብሉ አብራችሁ። የሚበላ ነገር ጫት ይበላል፣ ይቃማል ነው የሚባለው። ብሉ የምትበሉትን ነገር ማለት ነው። ያው በዚህ አቅጣጫ ግን ምንድነው ደስ የሚለኝ ነገር የሀገሬ ገበሬ እንደሚል ክፉ ቀን መምጣቱ ደግ ነው ይላሉ። ሁሌ ነው የምናገራት። እኔ እንግዲህ ባላገር ሰባኪ ስለሆንኩኝ ቻለው ብራዘርዬ፣ መቻል ብቻ ነው ያለብን። ስንፍናዬን እኔ ራሴ የማውቀውንም ይቅርታ ጠይቃለሁ። ሰዎችም ከነገሩ በቅነት የምሰማ ሰው ነኝ።
እና በቃ ቆንጅዬ ባላገር ገበሬ ነኝ። የገበሬ ሰባኪ አታውቁም? በቃ ልማዱ ነው ጌታዬ። አሞጽን ያስነሳ እግዚአብሔር ኤርምያስን የማያስነሳበት ምክንያት አለ እንዴ? የለም። ትችለዋለህ አልኩ እና እንደዚህ አለ፣ እንደዚህ አለ፣ እንደዚህ ተባለ፣ እንደዚህ አለች፣ እንደዚህ አሉ፣ እንደዚህ አሰቡ፣ እንደዚህ አቀዱ፣ እንደዚህ ዶለቱ ምናምን ነገር ይላሉ። ወንድሞቼ እናቶቼ፣ የአብ ልጅ ኢየሱስ ያድናል። እስኪችን ቃል በሏት ሉትራውያን መካነ ኢየሱስ እንትን ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ መሰረት ክርስቶስ ዋትቨር ማን የምትባል እስኪችን ቃል በሏት። ኢየሱስ ያድናል። ኢየሱስ ጌታ ነው። አንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 የተነበበለ እዛ ቸርች ሲነበብ አሜን ሃሌሉያ ማለት ብቻ አይደለም፣ እዚህም በለው እስኪ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁ የሱን በጎነት ልትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ብሎናል። የእግዚአብሔር ወገን የሆነ የቱ ጋር ነው እርስ በርስ ከአሕዛብ ጋር ቆሞ ሲጣለ? ይሄ እኮ ይሄ አንድ ቃል አለ በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ አለ ማለት ነው። ሶርያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው ይላል። የሰሜኑ ክፍል ነው ኤፍሬም የተባለው። ኤፍራይም ተብሎ ይጠራ ነበር የሰሜኑ ክፍል። ይሁዳን ለመውጋት ደማስቆ ድረስ ተጠራርቶ ሄዶ ተፈራረመል። የጣቢኤል ልጅ እናንግስበት ብሎ የሚል ማለት ነው። እውነትህን ነው፣ እውነትህን ነው። ልታነግስ የዳዊትን መንግስት ልትገለብጠው አይደል? የኔ አባት እንደዚህ እያቆላበጥ እንድጥራቸው ልትገለብጠው አይደል? ለዳዊት እና ለዘሩ የተሰጠ መንግስት የማ መንግስት እንደሆነ የማያውቅ ግን እስራኤላውያን 10 ነገድ ነው ኤፍራይም የተባለው። የሄዱልና ከበሽር አልአሳድ ወንድም ጋር ተፈራረሙልህ። ሶሪያ ማለት ያው በሽር አልአሳድ አሁን እንኳን ያው ራሽያ ገብቷል። ከሶሪያ ጋር ተፈራረመልህ ይላል። ተፈራረማለህ እንዴ አንተ? ነብይ እኮ አለ በይሁዳ፣ አምላክ አለ እኮ በይሁዳ። ከሰማው ቃል የተነሳ አትፍራ ብለዋል ጌታ ለዳዊት ቤት። እነዚህ ስለሚጨሱ ስለ 2 ጨለሸቶች የእንጨት ንዳድ ማለት ነው ጭሳጭስ የሆኑ እነሱን አትፍራ አለው። ሰየኔ አባት አክቲቭ የሆነ እኮ አልኩ ከሰራዊት ጌታ ከእግዚአብሔር ዘንድ የተሰጠው 2 የጸጋ ስጦታ ህይወቴ ላይ ይሰራል። ቅኖቹን ተንኮለኛ አትሁን። ሁለት የጸጋ ስጦታ እኮ አልኩ። ቻለው እንግዲህ 2 ደግሞ ብሎ አለ ምናምን ነገር ለምን 12 አይጨምርልኝም? ከፈለገ ንጉሱ አንተ የቀበርከው መክሊት ለኔ ሊሰጠኝ ይችላል መልሶ ካለው ላይ ወሰድበትና ለሌላው ሰጠዋል ብሎ ባለበት ስትል ማለት ተሰጥቷችሁ ጸጋው እንኳን ተሰጥቷችሁ ወንጌል አሰብኩበትም ኢየሱስ ያድናል አትሉ። ቤታችሁ ላይ አሰብኩም ጌታ አይሰበክም። የዳኑ ሰዎች በእግዚአብሔር መንግስት እንዲጸኑ አትመክሩም። ቀኑ ደርሷል፣ ጊዜው ደርሷል። እርስ በርስ ተራረቁ፣ እንስማማ፣ በቅድስናና በጽድቅ እንኑር፣ ህይወታችሁን አስተካክሉ፣ መንገዳችንን እንፈትሽ፣ እንመርምር፣ ወደ እግዚአብሔር እንመለስ ብሎ የዳነውን በቤቱ እንዲጸኑ ያልዳኑ ወደ እግዚአብሔር መንግስት እንዲጨመሩ ምንም ወንጌልም ምክርም ስብከትም የለም። ኦሪዮ እና ኦሪገን አቤቱ ጌታዬ ነጋ ጠባ ኦሪገን ነው። ስብከት ስለ ኦሪገን ነው እንዴ አንተዬ? ስብከት ስለ ጆን ካልቪን ማውራት ነው እንዴ? ወንጌል ስለ እነዚህ ወንጌልን ማውራት ነው እንዴ? ወንጌል ስለ ቤተክርስቲያን አበው አባቶች የሚባሉ ሐዋርያና አበው የሚባሉ ስለ እነሱ መለፍለፍ ነው እንዴ? ነጋ ጠባ ወንጌል ስለ ልጁ እኮ ነው ብራዘር። ወንጌል ስለ ልጁ ነው የሚለው። ስለማ ልጅ? ስለ አብ ልጅ፣ ስለ ዳዊት ልጅ። ከዛ መጠና ከአባቶች እንጀምር ይላል። ዳር ያዝ እልሃለሁ እኔ ዳር ያዝ። እንዲህ አይነት ነገር ሻውራራ ትምህርት ይባላል። ከአባቶች የሚጀምር ትምህርት የለኝም እኔ ከሐዋርያቱና ከጌታዬ እንጂ።
እና ወንጌል የእግዚአብሔር ነው። ለእግዚአብሔር ወንጌል ተለየ ይላል ጳውሎስ። አልጋ በአልጋ ነው መንገዱ እየተባለ አይደለም። ወደ ሮም ሲሄዱ እየተባለ አይደለም ወንጌል የሰበከው። መርከቡ እየተሰባበረበት አልጋ በአልጋ ነው መንገዱ ወደ ኤፌሶን ሲሄዱ እየተባለ አይደለም ሄደው ኦኬ። ሐዋርያው ጉዞ ሲያደርግ በብዙ መራብ፣ በብዙ መጠማት ድንኳን እየሰፋ የሚያበላው አቶ በጠኔ በረሃብ ሁሉ እየሆነ ነው። ለኔና ለበርናባስ ብቻ ነው እንደሄንን ብሎ እኮ አለ። ቆሮንቶስ ላይ በጣም ሲናገር የሆነ ቦታ ላይ በጣም ተሰምቶት ማለት ነው ሐዋርያው። ያሳዝነኛል ጳውሎስ። ጌታ እኛን ሐዋርያቱን ሞት እንደተፈረደባቸው ከሁሉ የኋለኞች እንዳደረገን ይመስለኛል አለ። የዓለም ማላገጫ የማንም ልጋግ መጥረጊያ አይነት ሆነናል እያለ እኮ ነው ጳውሎስ በዘመንኛው አማርኛ። ገባና አንብበው ነገሩ። መጽሐፍ ቅዱስ ታነባላችሁ። ኦሪገን ባያው ምን አለ? እኛን ሐዋርያቱን ሞት እንደተፈረደባቸው ከሁሉ የኋለኞች እንዳደረገን ይመስለኛል አለ። ከደረሰበት መከራ የተነሳ የቆሮንቶስ ቤተክርስቲያን እኮ ምዕመናን እኮ ናቸው ጳውሎስ ላይ ዳንስ አይነት ሊደንሱበት የሞከሩት። አንተ ሐዋርያ አይደለህም ብለውት ማለት ነው እንዴ። ሌሎቹ ይበሉት ቸርች ውስጥ ማን አንተ ጳውሎስ አንተ ራስህ ሐዋርያ ነኝ ብለህ ትላለህ እንጂ እኔ ምንም አይታይም የሐዋርያን ሽታ የለብህም እያሉት ማለት ነው። እሱስ መቼ የዋዛ ነው? በቃ ዝም ብለህ አንተ ስራህን አጠብጥብ፣ መንገድህን አጠብጥብ ምናምን ነገር ብሎ የሚል ነው። እዚህ ጋር ሊነገር ይገባል አለ ጳውሎስ። ለሌሎች ሐዋርያ ባሉ ለእናንተ ሐዋርያ ነው። ያው ላንቺ አሁን ቅድም የተናገርሽኝ ሴትዮ እያላት ማለት ነው። ሰዎች ናቸው የተናገሩት እዛ፣ ወንዶችም ሴቶችም ማለት ነው። መርምረውት ነበር ቁጭ አድርገው። ለሚመረምሩኝ መልሴ ይሄ ነው ብሎ ማለት ነው። ቁጭ ብላ የሆነች ወጠብሻ ጎረምሳ ቆሮንቶስ ቸርች ውስጥ የተቀመጠች ወጠብሻ ጎረምሳ የሚሆን ሽማግሌ ሲመረምረው ይታይ ጳውሎስን። እኔም ምላችሁ የሰውዬ ግን እኔ የምልህ አሁን ሐዋርያ ነው ይላሉ። ደግሞ በራሱ እጅ እኮ ጌታን ተቀበለው። አቤቱ ጌታዬ እግዚኦ አትሉም ወይ እናንተ ሰዎች? አሁን ምልህ አሁን አንተ ሐዋርያ ነህ እያሉት ለሌሎች ባልሆን ለእናንተ ነኝ። እንዲህ አይነት መከራ ነው የደረሰበት። ለምን ግን አገልግሎት አልተውም? አይተውም። ኤርሚያስስ አዎ አልተውም። መድኃኔ ዓለም ክርስቶስ ምስክሬ ነው። ጨጓራህ ሊላጥ ይችላል ኤርሚያስን ወንጌል አስቆማለሁ ብሎ ለማለት። ጴንጤውን ማንም ተደራጅ እበትናለሁ በጽድቅ ቃል። ጌታዬ ኢየሱስ ይበትናል አልኩ። ስራ እየሰጠ ከዚህን ያህል ሞት አዳነን ይላል ጳውሎስ። ቁጭ ብለ ቸርች ውስጥ ማለት ነው ሐዋርያ አይደለም ብለው ያሉት። ይሄ ሁሉ መከራ አያስቆሙም እንደ ወንጌልን አላስቆሙም። ጳውሎስ ላይ ተነስተውበታል በጣም ከቤትም ከውስጥም ከውጭም ከሩቅም ከቅርብም በስጋ ዘመዶች ብሎ ከሚላቸው ከአይሁዳውያን ጀምሮ በቸርች ደረጃ እነ ቆሮንቶስ ቁጭ ብለው ነው የመረመሩት። አይደለም በቃ ብለናል። ኧረ ሐዋርያ ነኝ አይደለም። ለገላትያ ቅዱሳን ራሱን ለማስታወቅ ሲሞክር እነሱም እንደዚህ እንዳይሉት የዋዛዎች አይደሉም። ጌታ ካረደው ጴንጤ እኮ የዋዛ እኮ አይደለም ነው ብዬ የምልህ። ኦኬ ገላትያንም ሲያስተዋውቅ ገና መግቢያው ላይ ነገሩ ራሱንም ማስተዋወቁ አልቀረለትም። በኋላ ገላትያስ ቢሆን የገላትያ ቅዱሳን አሜን እሰይ የጌታ ባሪያ መጥተዋል፣ እስኪ እንቀበለው በደንብ ሞቅ አድርገን ቸብ ብለው ማለት ነው። የመጀመሪያ ጉዞ አላቸው። በመጀመሪያ በመጣሁ ጊዜ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ ያ ደስ ማሰኘታችሁ የታለ አላቸው። የሁለተኛው ጉዞ ላይ ገላትያ 2 ጊዜ ሄዷል። የታለ ያ የፊተኛው ደስ ማሰኘታችኋል? ቀድሞ ሲመጣ ጠብረፍ አድርጉለት። በኋላ ግን በከንቱ ይፈልጓቸዋል፣ ግን በብርቱ ይፈልጓቸዋል፣ ግን ለመልካም አይደለም ይላል። ምን ሊያርጉ ነው? ሊደፉ ሁሉ ነው። ይደፋል አልኩ። እኔ እዚህ መጣ ወንድምነት አትበለኝ። አላምናችሁም። ብዙዎቻችሁን ጅላጅልነት ተጠናውቶኝ እንዳይመስልህ። ጌታ ልቤን ሩህሩህ አድርጎት ነው እንጂ አንዳንዶቻችሁ የዓይነ ውሃ እኮ ያስታውቃል ብለው ይላሉ ዓለማውያን እንኳን
የልዑሉ የእግዚአብሔር መንፈስ በውስጥ ያለብኝ አንድ የዳንኩ ወንድም ነኝ። ከማንም የማልበልጥ ከማንም ማላንስ። ወንድምነት ከማለት በፊት በመጀመሪያ ወንድም መሆኔን አረጋግጥ። እኔም ልክ እንደዛው። የት ሀገር ነው ወንድም በወንድሙ ላይ ወንጌል ሲሰብክ የሚነሳ? የት ሀገር ነው ሴት እህት በእህትነት ላይ ወንጌል ስትሰብክ የምትነሳባት? አየህ። ስለዚህ ቅዱስ ጳውሎስን ወንጌል አስቆመው ወይ አላስቆመው? መከራ አስቆመው ወይ አላስቆመውም? የሐሰት ወሬ አስቆመው አላስቆመውም? ጌታ ኢየሱስን አስቆመው አላስቆመውም? እስጢፋኖስን አስቆመው አላስቆመውም? ሐሰት አልተወራበትም? በጌታ ኢየሱስ ክርስቶስ ተወርቶበታል። የሐሰት ምስክር እኮ ነው ሰብስበው የማይገናኝ ምስክርነት እኮ አስመስክሮ እኮ ነው ያስገደለው። እስጢፋኖስስ የሐሰት ምስክርነት ሰብስበው አቃል ይህን ሰውዬ ሙሴና ይሄንን ቤት ምናምን እንዲሆን ይቆጠር ምናምን ነገር ብለው አላለም እኮ አላለም። የሐሰተኛ ጉባኤዎች ጻድቃንን ለመጨፍጨፍ ያላለችውን አለች፣ ያላልኩትን አሉ፣ አለ ያላልኑን አሉ ብለው እነ ቆርጦ ቀጠል ይቀጣጥላሉ ማለት ነው። እስጢፋኖስን በሐሰት ምስክር ሰብስበው ነው ያስገደሉት። ናቡቴ ጻድቃንን ለማስገደል ጾም ጸሎት ይዙልሃል። ጌታ ይመስገን የእስራኤልን አምላክ ጌታን ከፍ ከፍ እናርገው ብላ ማለት ነው። ኤልዛቤል ለማስገደል አልኩክ ንጉሱና እግዚአብሔርን ገሉ ማነው ሰድቧል ብለን በንጉሱ ስም ደብዳቤ አጽፋ አለኮ። ዛሬም በክርስቶስ ቤተክርስቲያን ውስጥ ይሄው መንፈስ እኮ ተገኝቷል። ያኔ ቲያትሮንም ላይ አይደለም እንዴ? ሙሉ ወንጌልና ቃለ ሕይወት እንደዚህ መካነ ኢየሱስ መሰረት ክርስቶስ በእኛ በምናመልክባቸው አብያተ ክርስቲያናት ውስጥ ይሄው አይነት መንፈስ የተጠናወታቸው ሴቶች የሉም እንዴ? አሉ። የወንድ ኤልዛቤላውያን የሴት ኤልዛቤላውያን የሉም? አሉ እኮ ነው ብዬ የምልህ አሉ። አንድም መተፍ ለፊቴ አትሟገተኝም አሉ። ስፒሪት ስለሆነ ይሰራል። ብዙ ጊዜ ኤልዛቤልን የሚያዩት ወገኖች ወንድሞችና ሴቶች ወንዶችና እህቶች የሚያዩት በጣም ብዙ ጊዜ ከሴክስ ጋር በተገናኘ ነው። እሱ ብቻ አይደለም ብራዘር፣ እሱ ብቻ አይደለም። የጣዖት አምልኮ ከአሕዛብ ጋር የተጋባ ኑሮ ማለት ከዓለም ጋር የተደበላለቀ አይነት ኑሮ የአይን አምሮት የስጋ ፍቃድን ኦኬ ችግር ነው ማደርገው የምን ማካበድ ነው እያለች ማለት ነው። ባሪያዎች እንዲሲስኑ የምታርግ ያችን ሴት ስለምታዋት የምነቅፍብ ነገር አለኝ ብሎ ቲያትሮ ላይ ከተነገረ በዘመን ያለች ቤተክርስቲያን አትነቀፍም እንዴ? በደንብ ከንጉሱ ከውስጤ እየሰማ አወራለሁ። በደንብ አንዳንድ ጴንጤ ላይ ሁሉ ነው የሚጨፍርበት ይሄ መንፈስ። ይሄ ግልሙትና ስፒሪት በጣም እኮ አልኩ ወንዱም ሴቱም ላይ በደንብ እንፈጫለን እናደቃለን በጽዮኑ አለት ማለት ነው። ግልሙትናህን ከላህ ላይ ግልሙትናሽን ከላሽ ላይ ማለት ማንም እኔም ካለብኝ ግልሙትና አዎ ምን እንላለን? በጽዮኑ አለት በቅዱሱ በእግዚአብሔር ልጅ በኢየሱስ ክርስቶስም እናደቀዋለን እንፈጫዋለን። የጽድቅ ቃል ነው መድኃኒት ብራዘር። በጽድቅ ኑር፣ በጽድቅ ተናገር። በቅድስና ኑር፣ በቅድስና ተናገር። እግዚአብሔር ቅዱስ አምላክ ነው፣ ቅድስናን ይወዳል። እግዚአብሔር ጻድቅ አምላክ ነው፣ ጽድቅን ይወዳል። ጽድቅን ለወደዱ አመፃን ለጠሉ መቀባት እግዚአብሔር ልማዱ ነው። ይህንን ህይወት ያልተለማመዱ ፈሪሃ እግዚአብሔር ከየት ይመጣል? ሰው በወንድሙ ላይ ዋሻል ያልተባለ አለ ሰው በእህቱ ላይ ዋሻል። ንስሐ ነው መግባት ያለባችሁ። የሐሰት ወሬ የወንጌልን እውነት አስቆሞት አያውቅም። ጻድቁን ልታስወግደው ትችላለህ። እስጢፋኖስ ተገደለ፣ ናቡቴን ተገደለኩ። ንጉሱ እኮ የፈራው ነው። አልቅሶ ገብቶ ቤቱ አለቀሰ። እምቢ አለው። የወይኑን እርሻ አሳኝ አልሰጠህም። ገብቶ አለቀሰ። ሱቁ ዝም ብሎ ምን ያስቆዝምሃል? ሃኒ
ቤቢ ብለው ማለት ነው ባሏን። በዛ ዘመን ብለው ምን ብለው እንደሚጠራሩ ባይታወቅም በዘመንኛው ማለት ነው ባልን በሚጠሩበት እኔ ሚስቴ ማማ ብዬ ነው የምጠራት። ማማ ብሎ ይጥራት ምን ብሎ ይጥራት ብቻ አይዶ ነው። ግን ገባች። ምንድነው የሆንከው? ምንድነው ፊትህ ሁሉ ጠቁሯል። አይ ጠይቄው ነበር ናቡቴንን ምን እኛ አጠገብ ያለው የእስራኤል ሸለቆ ውስጥ ያለው የወይኑ እርሻ ታውቂያለሽ አይደል? አዎ ነው የሱ እኮ ነው። እና ጠየቅኩት፣ ስጠኝ አልኩት። እና ምን አለ? አይ አባቶቼን ርስት ለማንም አልሰጥም ብሎ አለ። አይ አካብ ትንሽም ቢሆን ፈሪሃ እግዚአብሔር በውስጡ ነበረበት። እና አንተ ምን አልከው? ምን ላደርገው እችላለሁ? እንግዲህ በህጋችን ደግሞ እንደሚታወቅ ነው እኔ እስራኤላዊ ነኝ። ከአስርቱ ትእዛዛት አንዱ የባልንጀራህን ሎሌውና ገረዱን አህያውን መሬቱን ቢሆን ብቻ የሚባል አትመኝ ተብሏል። እኔ ደግሞ ተመኝቼው ነበር ይሰጠኛል ብዬ ነበር። ምንም ሰውየው በገንዘብም አይሰጥም በምን አይሰጥም። እንዴት ነው የሚሰጠው? እምቢ ለኃጢአት ሃሌሉያ ጩጩ አለኝ። አንተ እምቢ ለኃጢአት፣ እምቢ ለግልሙትና፣ እምቢ ለዚህ ዓለም እና አስባ አውጥታ አውርዳ ሴትየዋ የለየላት አለሌ ሴት ነች። ነው እኔ ደግሞ ያው ሊባኖሳዊ ነኝ፣ ከሊባኖስ ነው የመጣኝ። እኔ እናንተ የምትሉትን አምላክ እኔ እዛ አላውቀው። የኔ ኤት በዓል የሚባል አባት ነው ያለኝ። የኛ አምላክ ደግሞ በዓል ነው። እሱ ደግሞ ያው በሰርጌ ጊዜ ለጎጆ መውጫሽ ተብሎ ተሰጥቶኝ ይዤው መጥቻለሁ በዓልን። እሷ ነች ይዛ የመጣችሁ ባይዘው ጦሰኛ ሴት አላችሁ። አንዳንድ ጦሰኛ ሴቶች እደግመዋለሁ፣ ጦሰኛ ሴቶች፣ ጦሰኛ ወንዶች አላችሁ። ጣዖት ደብቃ ሳይሆን በግልጽ ነው ይዛ የመጣችሁ። ለሰርጓ አሞራው በሰማይ ሲያይሻል ተበላ ተሰጣትና ማለት ነው። እንደነ ራሄል አይነት ጦሰኛ ሴቶች። ራሄል የያዕቆብ ሚስት የሴት ወጌ መጥቶብኛል ብላ በቀሚሷ ስር ደብቃ የላባን ጣዖት ይዛ መጣች። አይ ሕይወቷን የሚያሳጥር ቃል በባሏ አፍ ትንቢት ሊነገርባት እንደሆነ አላወቀች። ድንኳኖቼን በረበርክ ፈተሽክ፣ ወዴት አገኘህ አማልክቶቼን አለው። አረ ያዕቆብ እዚህ አትማላት ትገዘት። ቆይ ግድ የለህም እስኪ ከበረበርክ በርብር የሚስቶችን ቀሚስ ሁሉ ፈተሽ። እሱ አልፈተሽም። ሊያም ድንኳን ገባ አላገኘም ጣዖት። ራሔልም ድንኳን ገባ አላገኘም። አባታቸው ላባ ነገርኩ እኮ ነው ድሮም ይኸው ፈተሽ ካረ ለአማልክት አላገኘው። እኔ እኮ ቅድም ነግሬህ ነበር አንተ አልሰማ ብለኸኝ ነው። ወይኔ ያዕቆብ እዚህ ጋር እኮ እዚህ ነው እኮ ጉድ እኮ ያለው እዚህ ነው ያዕቆብ። አንተ ከላባ ጋር ትማማላለህ እንዴ? እዚህ ያሉ እኮ ነው ብዬ የምልህ አንዳንድ ነውረኛ ሴቶች ከዓለም ይዘውብን የገቡት አለ ቸርች ውስጥ። ፓስተሩ መገለጥ ካልመጣለት በስተቀር አያውቅም። ጌታዬ ኢየሱስ እለምንሃለሁ መናፍስትን የመለየት የጸጋ ስጦታ እንድሰጠኝ ጀምረሃል። ጭልጭላለች አብዛልኝ አባዬ፣ እንደ ጅረት ወንዝ አብዛልኝ። መገለጥ ካልመጣለት አያውቅም። ያዕቆብን ይማላል፣ ይገዘታል። አማልክትን ያገኘህበት ሰው እሱ ካለ ይሙት አለ ነው። ኦኬ ሰማይ ሰምቷል። በዚህ ምክንያት ነው ራሔል የሞተችው። በሞተች ቀን ማሳበብ አይችልም። አማልክትን ያገኘህበት ያ ሰው ይሙት አለ። ቤኒኦኒ ቢኒያም በወለደች ሰዓት ላይ በመውለድ ኬዝ ነው የሞተችው። መገለጥ ካልመጣላት አታውቅም ነው ብዬ የምልህ። ጣዖት ይዛ ድንኳን ውስጥ አስቀምጣ ያዕቆብ ይማላል፣ ይገዘታል። አይ ያዕቆብ ተው፣ ያዕቆብ ዝም ብለህ አትማላት፣ ትገዘት፣ አትማላት፣ ትገዘት። እሴቶቹ ጆሮ ላይ ያለ ሁሉ ጉትቻ እነ ላባ እነ ዘለፋ የተባሉት ማለት ነው። ባላና ዘለፋ የተባሉት እነ ሊያ ጆሮአቸው ላይ ያንጠለጠሉት ጌጥ ላይ አንድ መዓት ጣዖት ነበረ። ዘፍጥረት መጽሐፍ ምዕራፍ 35 ያዕቆብም ወስዶ በሴኬም ባለ የአድባር ዛፍ ስር
በታች ቀበረ ይላል። ጣዖት መቀበር አለበት። ግልሙትና መቀበር አለበት። ኤልዛቤል ከነመተቷ ከነጥንቆሏ ከነድግምቷ መቀበር አለበት። እባቡ መመታት አለበት። ዘንዶው መመታት አለበት። አታስጥልም። ጭፍራው ትንጫጫል አልኩ። ከስሬ ጀምሮ ያለው መድኃኔዓለም መምታቱን ጀምሯል። ሲመታው ከስር ጀምሮ የምትንጫጫው ዳርያስ እላለሁ። አለቅ ይማማላል እዛ ያዕቆብ ቆሞ እንዴ ኧረ እኔ በፍጹም ምናምን ነገር እያለ እችኛይቱ ግን ደብቃ በቀሚሷ ስር ደብቃ አይደለም ይዛ የመጣችው እንደ ራሔል ኤልዛቤል እንደ ራሔል ደብቃ ነው ይዛ የመጣችው። ላባም እንዳያይባት ባሏም እንዳያይባት። ኦኬ እችኛይቱ ግን ለሰርጓ ነው የተሰጣት። የሲዶና ሴት ነች። አባቷ ኤትባዓል ነው የሚባለው። ባዓል የሚባል ጣዖት በዛ ይመለክ ነበር። ወደ እስራኤል ሀገር ስትሄጂ አድባር ይከተልሽ ተብሎ እንደሚመረቀው በይዘሹ ሂጂ ይሄንን ብለው ከእንጨትና ከድንጋይ የተሰራ አይን ያለው ማያይ ጆሮ ያለው ማይሰማ በድና ማልክት ይዛ አምጥታ በእስራኤል ተራሮች ላይ አቆመችው። ውስጥ የተቃጠለ በኢየሱስ ስም በእግዚአብሔር አገር ላይ በያህዌ አገር ላይ ሲጀምር ሊባኖስም የሱ አገር ነው፣ ግን ምድሬናት ብሎ ባለው ርስቴናት ብሎ ባለው ላይ አምጥታ አቆመችው። ለኮ ነው ቢበል አንድ እስራኤላዊ ቢናገር አንድ የሚናገሩን ቢኖሩ ታስገድላለች። አንተ በሐሰት ከፈለገች በፊት ለፊት ከፈለገች ደግሞ ሐሰት ምስክር ስብሰባ ማለት ነው። ናቡቴን አገዳደ ታውቁታላችሁ አይደል? አልሰጥ ብሎ አይደል? ምን አንተ አሁን ታዲያ ወንድ ነህ እንደማለት ነው። አንተም ብሎ ወንድ ዝም ብለህ እኮ ነው ያንጠለጠልከው። እኔ እጅ ላይ ጥለዋለሁ ነገር እሷ አልጋ ላይ እኔ ያንኮራፋ ወይ የሚበላው ነገር ሰጣዋለች። በመተቷ በግልሙትና በዝሙቷ ሁሉ ይዘዋለች ጠላልፋ። ፈዛዛ እስራኤላዊ ታናክን እያነበበ ህጉን እያነበበ በህጉ እንኳን ነቃም አይል ማለት ነው። እንዲህ አይነት የባል አልጫ ስትሆን በጣም ነው እንትን የሚለው። ስርዓት መኖር አለበት እኮ ነው ብዬ የምልህ። ጻፊውን እንግዲህ ወገኖቼ ያው እንደምታውቁት ጾምና ጸሎት ልናደርግ እኔ ትእዛዝ አዋጅ አውጃለሁ ብላለች። እንዴ ትእዛዝ ጾምና ጸሎት ለማወጅ ከንጉሱ ቤት እኮ ትእዛዝ አይሰጥም። ሌዋውያን ካህናት አሉ። ይሄን ማድረግ ካለባቸው በዛን ዘመን አሉ። ሌዋውያን ካህናት አሉ። ነቢያት ናቸው ጾም ጸሎት የሚያወጁት። በጽዮን መለከት ንፉ በቅዱሱም ተራራ ይርበሉ ያሉት እነ ዩኤል ናቸው ነው የማውቀው። እነ ኢሳይያስ ነው የማውቀው። በኃይል ጩኸት ቀጥብ ድምፅን እንደ መለከት አንሳ፣ ለሕዝቤ መተላለፋቸው ለያዕቆብ ቤት ኃጢአታቸውን ንገር እነ ሞሬታዊው ሚክያስ ናቸው ሲሉ የሰማሁት። ጌታ በእነሱ በኩል ነበር የጾምና የጸሎት የንስሐ ጥሪ ያደረገው። አሁን ሴትዮዋ ባልታጠበ ፊቷ ተነስታለች። ጠዋት ጾምና ጸሎት አውጃለሁ። እውነት አወጅ ከነዙፋንሽ ጭምር እንገለብጣታለን። ማንን? ኤልዛቤልን አውጃለሁ አለች። እሺ እትዬ ብለው የሚሏት አሉ። ከማዕዷ የሚበሉ አንዳንዴ በጭኗም ታገለግላቸዋለች፣ አንዴም በአፋቸውም ታጎርሳቸዋለች፣ በታችም ታጎርሳቸዋለች። በግልጽ ነው የምናገረው። በሁለቱም ነው የምታጎርሰው። ነውር የለም እሷ ጋር። ነውር የለም እኮ አልኩ እንደነኛ አይነቱ ሰዎች ጋር። ጠሩ፣ ተሰባሰቡ። ምን ብለው ጸሎቱን እንደጀመሩት አላውቅም። ጾምና ጸሎት ነው የተባለው። እስቲ የእስራኤልን አምላክ ያህዌን ጌታን በእውነት እንጥራው ብለው ይሆን? እኔ እንጃ። ግን ለጸሎት ተሰብስበዋል። ጾም ጸሎት፣ ወይ ንጹሕን ሰው ለመግደል ጾም ጸሎት። እስቲ አንቺ ማንሽ ጌታን ታመስግኝ እኔ ብለው በምስጋና አስጀምረዋት የሆነች ሴትዮ ወይስ አንተ እርሱ መጀመሪያ ካህናት እዛ ጋር ይሉም ሌዋውያን ካህናት። ምክንያቱም እቅጩን ስለሚነግሯት ታስገድላቸዋለች። ነቢያት ምናምን ነገር የሉ፣ ያለቁት አልቀዋል። ሌሎችም ጥግ ይዘዋል፣ በየዋሻ ተደብቀዋል። እነ ዮናዳብ እየወሰዱ እንጀራ
እሰይ የኔ አባት ተናገረኝ። እንጀራ እየሰጡ እየደበቁ በየዋሻው የሚመግቧቸው አሉ። ያኔ ኤልያስ የሚባል ከይሲ እያለች ልትሰድበው የምችለው ታላቅ ነቢይ ስደት አስነስታበታለች። ይፋረደኝ አልኩህ፣ የገለዓድ ቴስቢው የኤልያስ አምላክ ይፋረደኝ አልኩህ። እናንተ ወንጌል ካስቆማችሁን ኢየሱስ በርግጥ አላከኝም ማለት ነው። አላከኝም ማለት እኮ ነው። እውነቴ ነው ብዬ ለብዙ ዘመናት ለብዙ ወራቶች ለብዙ ዓመታት የሰማሁት ድምፅ ትክክል አይደለም ማለት ነው እንድል ያደርገኛል። እሱ ትክክል ነው የሰማሁት ድምፅ፣ አንተ ነህ ትክክል ያልሆንከው። ሰባሪው እግዚአብሔር ከፊት ለፊቴ ወጥቷል፣ ከፊት ለፊታችን ወጥቷል። ወንጌል በማንም በሜርሲ ይሰራ፣ በታዴ ይሰራ፣ በግርምሽ ይሰራ፣ በማንም ይሰራ በጽድቅ እስከተሰራ ድረስ የወንጌሉ ባለቤት ማን ነው? እግዚአብሔር ነው። አስቆማለሁ ብለህ ስትል ያስቆማል። እገላለሁ ብለህ ስትል እግዚአብሔር እንደ ጉንዳን ሌሎችን ያፈላል አልኩ። ዘሩን ያህል እኮ ነው የተባለለት። ወንጌልን አስቆማለሁ ብለህ ስትል የወንጌሉ ባለቤት እግዚአብሔር አይደል? ወንጌል ስለ ልጁ ስለ ኢየሱስ አይደል? አዎ ኢየሱስን እኮ ሲገሉት ጌታ እኮ አስነሳ። ማን ነው? እንትና ሄሮድስ ማን ነው? ዮሐንስን ሲገሉት እኮ ኢየሱስ ወዲያው ብድግ አለ። እግዚአብሔር ዘሩን ያበዛል እኮ አልኩ። ኃያላንን ያስነሳል። ምን ያደርጋል? ይሄ ቢተራመስ በከረባት ታንቆ የሚዞር ወንጌል የማይሰብክ ፓስተር፣ ወንጌል የማይሰብክ ሐዋርያ፣ ወንጌል የማይሰብክ የትኛውም ቸርች ጥራ፣ መካነ ኢየሱስን፣ ሉተርሁን፣ ሉትራውያን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ሕይወት ብርሃኑን፣ ዋቴቨር ገነት ቸርች የትሙን ወንጌል የማይሰብክ ምን ያደርጋል? ይሄ እንጀራ ፈጅ ሁሉ አገልጋይ ማለት ነው። ደሞዙን ታሳቢ የሚያደርግ አገልጋይ ማለት ነው። ፔሮል ፈራሚ ፈርሞ እኮ ቢወስድ ችግር የለም፣ ወንጌል አገልግሎ ነው። ግን ወንጌል አሰብክም እንዴ? ወንጌል ስለ ልጁ ነው። እንዴት ነው የማወራው? ወንጌል ስለ ልጁ እኮ ነው። ወንጌል ስለ ሜርሲ ማውራት አይደለም። ወንጌል ስለሆነ ቤተክርስቲያን ማውራት አይደለም። ወንጌል ስለ ልጁ ነው። ወንጌል ስለ ኤርሚያስ ማውራት አይደለም። ካፋቸው በሰላም ያሳደራቸውን ጌታ በሰላም አውለን ብለው እንኳን ወጥተው ሶሻል ሚዲያ ላይ እንኳን ጌታን አያመሰግኑ። በቃ አልታጠበ ጥርሱ ወጥቶ ያወራሉ ብለን ስንጠብቅ እንደው ዝም ብለን አንዳንድ ጊዜ አለፍ አግደም ስንል ጊዜ ባገኘ ሳለ የሚያወሩት በቃ ኦሪገን ሳባሊዮስ፣ እንጦሮንጦስ፣ ዲያብሎስ እንደዚህ ነው የሚሉት። አረ ኢየሱስ የአብ ልጅ አይ እዚህ ቆጵሮስ ደሴት ላይ እዚህ ማልታን አካባቢ ይኖር ነበር። በልጅነቱ አሳ ያጠምድ ነበር ይላል። ታዲያ ማልታን ደሴት ላይ እየኖረ በታላቁ ባህር በሜዲትራኒያን ባህር ላይ ታዲያ ክሮኮዳይል ያጠምድልህ ነበር? አሳ ነው የሚያጠምደው። ሶ ዋት ሰለማን ልነግረን ይሄን ሁሉ ትንሽ በህፃነቱ ይንቀዠቀዥ ነበር። ታላቅ ወንድምየው እንደዚሁ አዞ ቢጤ ነው ወይ አሳ ውጦት ነበረ። ስለሆነ ሰውዬ እኮ ሊነግረን ይሄን ሁሉ ወይ አረ ኢየሱስ እሱን ጨርሶ ቆይ ስለ ጌታ ሊነግረን ነው ብለን ስንል የእስክንድሪያው ተወላጅ የነበረውን ኤጲስቆጶስ ታውቀዋለህ? ወይኔ